ጤና ይስጥልኝ እንዴት ናችሁ የተወደዳችሁ የእግር ኳስ ወዳጆች እንዴት አላችሁ የኢንተርናሽናል ብሬክ ነበረ የሊግ ጨዋታዎች በዚህ ሳምንት ይመለሳሉ ከብሔራዊ ቡድን ጨዋታዎች ጋር በተያያዘ ስሜታችሁ ምን ይመስል ነበረ የፉክክር ጨዋታዎች በአብዛኛው የምንመለከተው በሊግ ጨዋታዎች ላይ ስለሆነ የፉክክር ዊክ ኢን ዊክ አውት ነው የምንመለከተውና ያ በብዙ ይናፍቀናል በዚህ ሳምንት የሊግ ጨዋታዎች ይመለሳሉ ከዚህ ጋር አያይዘን በሊጉ እንግዲህ 7 ጨዋታዎችን ተመልክተናል እና በጣም ጥሩ የሚባል አጀማመር ካደረጉ ተጫዋቾች መካከል አርሊንግ ብራውት ሃላንድ ወይም ደግሞ ሃላንድ በጣም ጥሩ አጀማመር ካደረጉ ተጫዋቾች መካከል አንደኛው ነው ማለት ይቻላል የዚህን ተጫዋች አስደናቂ አጀማመርና የወርቅ ጫማ የማንሳት ተስፋው ደግሞ በሊጉ በሚደረገው ፉክክር በውድድር ዘመኑ መጨረሻ ላይ ለሚመጣው ውጤት ይሄ ተጫዋች ልዩነት ፈጣሪ ይሆናሉ የሚለውን በጥቂቱ እንመለከታለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ ፕሮግራሙን ከወደዳችሁስ ደግሞ ላይክ እና ሼር እንድታደርጉ ይሁን ሰላም ጎሳይ ነኝ እንግዲህ አርሊንግ ብራውት ሃላንድ የኖርዌያዊ አጥቂ ለማንቸስተር ሲቲ ምን ማለት እንደሆነ ይታወቃል በእርግጥ ኳስና መረብን ከማገናኘት ውጪ በብዙ ነገር አናውቀውም ይሄን ተጫዋች ሌላውን የሜዳውን ክፍል አያውቀው እስኪመስል ድረስ በቃ በሳጥን ውስጥ ኳስና መረብን በማገናኘት ብቻ ነው የምናውቀው ግን ደግሞ በዚህ የውድድር ዘመን በጣም የተለየ ነገር እየተመለከትን ያለነው እዚህ ተጫዋች ላይ ያንን ነገር እናነሳለን አርሊንግ ብራውት ሃላንድ በ2025-26 የውድድር ዘመን በ7 ጨዋታዎች 9 ጎሎች ላይ ደርሷል በፕሪሚየር ሊግ ታሪክ በዚህ የጨዋታ ቁጥር 3ኛው ከፍተኛ ጎል ነው ከዚህ ቀደም በራሱ የተያዘ ክብረ ወሰን ነው ከዚህ ቀደም ያለውም ቢሆን በ2022-23 የውድድር ዘመን በ7 ጨዋታዎች 11 ጎሎች ላይ ደርሶ ነበረ በ2024-25 የውድድር ዘመን ደግሞ 10 ጎሎች ላይ የደረሰ ተጫዋች ነው በ2022-23 የውድድር ዘመን በ7 ጨዋታዎች 11 ጎሎች ላይ ደርሶ በነበረበት የውድድር ዘመን በ36 ጎሎች በውድድር ዘመኑ መጠናቀቂያ ጎልደን ቡት አሸናፊ ሆኗል ደግሞ በ35 የፕሪሚየር ሊግ ጨዋታዎች ነው እዛ ቁጥር ላይ መድረስ የቻለው የሃይስት ጎል ቱ ጌምስ ሬሽዮ ደግሞ በዛ የውድድር ዘመን ያንን አዋርድ ሲወስድ 1.03 ነበር በጨዋታ ጎል ቱ ጌም ሬሽዮ ይሄ ሜትሪክ የሚሰላው አጠቃላይ ያስቆጠራቸው ጎሎች ለጨዋታዎቹ ላደረጋቸው አጠቃላይ ጨዋታዎች በማካፈል ነውና በዚህ ሬሽዮ ይሄ ተጫዋች 1.03 ጎል ያስቆጥር ነበር ማለት ነው በጨዋታና ይሄ የሚያሳየው ወይም ይሄ ሜትሪክስ የሚያሳየው በተደጋጋሚ እንዴት ጎል አስቆጣሪ እንደሆነ የበለጠ ደግሞ ፕሮሊፊክ ስትራይከርም እንደሆነ ነው የሚያሳየን ያለው ኤፊሽንሲ በጣም የሚደንቅ ነው ሃላንድ 2024-25 የውድድር ዘመን እንግዲህ ሳላ የመጀመሪያው የፕሪሚየር ሊግ ተጫዋች ሆኗል ታሪክም ሰርቷል በአሲስትም በጎልም ማለት ነው በጎል ብቻ ሳይሆን ጎልደን ቡት ያሸነፈው እንግዲህ አሲስትም በማድረግ ይሄ ተጫዋች በ2024-25 የውድድር ዘመን የተሻለ ተጫዋች ነበርና በፕሪሚየር ሊግ ታሪክ እንግዲህ ይሄንን መስራት ችሏል 4 የውድድር ዘመናትንም ጎልደን ቡት ያሸነፈው ተጫዋች ሆኖ ከቴሪ ኦንሪ ጋር በተመሳሳይ ወይም በእኩል ደረጃ ተቀምጧልና በዚህ የውድድር ዘመን ግን የሳላ አጀማመር እንደተመለከታችሁት ነው በሊቨርፑል ቀዝቀዝ ያለ አጀማመር ነው ያደረገው ቡድኑ አዳዲስ የፊት መስመር ተጫዋቾችንም እንዳመጣ ይታወቃል እንደ ኢጎ ኤኪቲኬ አሌክዛንደር ኢዛክ ያሉ ተጫዋቾችን አምጥቷል ደግሞ ኮዲ ሃክፖም በቡድኑ የነበረ ሌላኛው ተጫዋች ነውና ግን የሞሳላ በልዩነት የሚነሳ ነው ለሊቨርፑል በውድድር ዘመናቱ ሁሉ ማለት ይቻላል በድንቅ ብቃት ላይ የሚገኝ ተጫዋች ነው በዚህ የውድድር ዘመን ግን ቀዝቀዝ ያለ አጀማመር ነው ያደረገው ሃላንድ ግን በንጽጽር ከራሱ ጋር በቀደሙት ክብረ ወሰኖቹ በጣም ምርጡ ላይ እንደውም አይደለም ማለት ነው የሚቻለው ምክንያቱም በ7 ጨዋታዎች 11 እና 10 ጎሎች ያስቆጠረባቸው የውድድር ዘመናት ነበሩ በዚህ የውድድር ዘመን 9 ጎሎችን ያስቆጠረው ይሄ አጀማመር ግን በጣም የሚያስደንቀው 9ኙንም ከክፍት ጨዋታ ያለ ፍጹም ቅጣት ምት ወይም ደግሞ ነን ፔናልቲ ጎልስ ነው ያስቆጠረውና ሌላኛው አስደናቂ የሚያደርገው የዚህን ተጫዋች በዚህ ድንቅ ብቃት ላይ መገኘት ያው ያለ ፔናልቲ ያስቆጠራቸው መሆኑ ነው ገና በጊዜ ግን ሃላንድን ለጎልደን ቡት ማጨት የአዋርዱ ጠንካራ ፌቨራይት አድርጎ ለማሰብ ምክንያቶቹ ምንድናቸው ካለን በቂ ምክንያቶች ያሉ ይመስላል አንደኛው እንግዲህ
በጣም ጥሩ አጀማመር ነው ያደረገው። በዛ ላይ ደግሞ ኳሊቲ ነው የሚያገኛቸው ቻንሶች በማንቸስተር ሲቲ እንደውም ያልተጠቀመባቸው በርካታ ናቸው። በቡድኑ እድሎች ይፈጠራሉ እና እነዚህን እድሎች የመጨረስ ደግሞ ድርሻ የሱ ነው እና ጥራት ያላቸው እድሎች ነው እየተፈጠሩ ያሉት እና ከዚህ አንጻር እንግዲህ ወደፊትም በጣም ብዙ ጎል የማስቆጠር ቻንስ ስላለው ነው። ደግሞ ሁለተኛው አስቀድመንም እንዳነሳ ነው ተፎካካሪው ለዚህ ለጎልደን ቡት ሞሳላን ማንሳት ይቻላል። የእሱ አጀማመር እንደዚሁ ቀዝቀዝ ያለ ነው። በእርግጥ በውድድር ዘመኑ ሃላንድ ምን እንደሚያጋጥመው አናውቅም። ደግሞ ተመልሶ ሞሳላም በጣም ጥሩ ጎል አግቢነት ላይ ሊገኝም ይችላል። ግን ደግሞ በመነሻነት በእነዚህ ሁለት ምክንያቶች አንደኛ የሚያገኛቸው ጥራት ያላቸው ቻንሶች ለሃላንድ ደግሞ ዋና ተፎካካሪው ቀዝቀዝ ብሎ መጀመር ሃላንድን ገና በጊዜ ለጎልደን ቡት ማጨት ወይም ፌቨራይት አድርጎ ማሰብ ምክንያቶች ሊሆኑ ይችላሉ እና በዋንጫ ፍክክሩ ወይም ደግሞ በዋንጫ ሩጫው ላይስ ልዩነት ፈጣሪው ተጫዋች ይሆናሉ የሚለው ምንም ጥያቄ የለውም። ሃላንድ በማንቸስተር ሲቲ ጎሎችን እያስቆጠረ ነው የሚገኘው። ደግሞ የእሱ ጎል ማስቆጠር ቡድኑን ምን ያህል እየጠቀመው እንዳለ እየተመለከት ነው። አንድ ጎል ብቻ ቢያስቆጥርና 1-0 እንኳን ቢያጠናቀቅ ጎል አስቆጣሪው ሃላንድ ስለሆነ የእሱ ጎል የ3 ነጥቦች እንደሆነ ማወቅ ይቻላል እና የዚህ ሲዝን አጀማመሩ በጣም አስደናቂ አጀማመሩ ወደ አስፈሪነቱ የተመለሰም ይመስላል። ያው ይሄ ተጫዋች እንግዲህ ለተከላካዮች ስጋት የሆነ አጥቂ ነው እና ትኩረትን የሚስበው ደግሞ የሊጉ ውድድር ወይም የዋንጫ ሩጫው በጣም ወሳኙም ምክንያት መሆን ይችላል ብለን ስለምናስብም ሊሆን ይችላል። ይሄ ተጫዋች በዋንጫ ፉክክሩ ልዩነት ፈጣሪው ሊሆን ይችላል ብለን ስናስብ በዚህ ምክንያት ነው። ደግሞ ሃላንድ በዚህ የውድድር ዘመን በኤቲሃድ አዲስ ሰውም ሆኗል ማለት ይቻላል። እንግዲህ ጎል አስቆጣሪ ሆኖ ነው የምናውቀው። ኳስና መረብን ሲያገናኝ ከግብ ጠባቂ 1-1 ከተገናኘ በቃ አሸናፊ የሚሆነው እሱ ነው እና በዚህ የውድድር ዘመን ግን በተለየ ፕሬስ ሲያደርግም እየተመለከት ነው። በማንቸስተር ሲቲ በፔፕ ጓርዲዮላ ስር ሁሌም ስለ ኮሌክቲቭነስ ነው በማንቸስተር ዩናይትድ የሚነሳው። አጥቂ ከሆነ ማጥቃቱን ብቻ ሳይሆን ደግሞ የአማካይም የተከላካይ ክፍሉንም ማገዝ ይኖርበታል እና በዚህ ሁኔታ እንግዲህ በዚህ የውድድር ዘመን በጣም የተለየ ተጫዋች ሆኗል። 2024-25 የውድድር ዘመን በፔፕ ጓርዲዮላ ስር እንግዲህ ሃላንድ እና ማንቸስተር ሲቲ ተቸግረው ነበር። የተቸገረው ሃላንድ ብቻ ሳይሆን ማንቸስተር ሲቲ እንደ ቡድንም ነበር። ግን ከሃላንድ ጋር አብሮ መውረዱም የሚታይ ነው። የዚህ ሲዝን አጀማመር ግን እንደ ቡድን ባይሆን ሃላንድ ግን በጣም ፖዚቲቭ ስታርት ነው ማለት ይቻላል። ማንቸስተር ሲቲን ወደ 9ኛው የፕሪሚየር ሊግ ዋንጫ የሚገፋም ነው ማለት ይቻላል አጀማመሩ። ሃላንድ እንዲህ ባለ ፎርም ሲገኝ ለተጋጣሚ ስጋት ነው፣ ደግሞ ለሲቲ የድል መንገድም ነው ብሎ ማንሳት ይቻላል። ሲቲ እንግዲህ በ3 ፈረሶች ሩጫ አርሰናል፣ ሊቨርፑል እንግዲህ ፖዚቲቭ ስታርት ነው። ቼልሲንም ለዋንጫ ፍክክሩ ማጫት ይቻላል። ግን ደግሞ ከሌሎቹ አንጻር ወጣ ገባ የሚል አቋም ስለሚያሳይ ነው። በልዩነት ግን አርሰናልና ሊቨርፑልን ማንሳት ይቻላል እና አርሰናል በመከላከሉ ጠንካራ ነው። በ7 ጨዋታዎች 3 ጎሎች ብቻ አስተናግዷል። የሊቨርፑል እንደዚሁ ጠንካራ አጀማመር ነበር፣ ግን ወደ ኢንተርናሽናል ብሬክ ከማቅናቱ በፊት ሽንፈቶችን ያስተናገደበት ነበር። በቻምፒየንስ ሊግ ይሁን በፕሪሚየር ሊግ ያንን ተመልክተናል። ከኢንተርናሽናል ብሬክ በኋላ እንዴት ባለ መንገድ ይመጣል የሚያጓጓ ነው። ግን ደግሞ ማንቸስተር ሲቲ በዚህ የውድድር ዘመን ዋንጫ ከሚጠበቁ ከሚፎካከሩ ወደ ቀደመ ብቃቱ ይመለሳል ተብለው ከሚጠበቁ ተጫዋቾች አንደኛው ሃላንድ ነው። ወይም ደግሞ ቡድኖችንም ካነሳ እንደዚሁ ከቡድኖች ማንቸስተር ሲቲ እንደሆነ ማንሳት ይቻላል። የደረጃ ሰንጠረዡን እየመራ ያለው አርሰናል ነው። 16 ነጥቦች አሉት። በ1 ነጥብ ዝቅ ብሎ ሊቨርፑል 2ኛ ደረጃ ላይ፣ ሌላ ደግሞ ከሊቨርፑል በ1 ነጥብ ዝቅ ብሎ ስፐርስ እንዲሁ ደግሞ ቦርንመዝ 14 ነጥቦችን ይዘው 3ኛና 4ኛ ደረጃ ላይ ተቀምጠዋል። ማንቸስተር ሲቲ 13 ነጥቦች አሉት። ከመሪው በ3 ነጥብ ነው የራቀው። የአንድ ጨዋታ ልዩነት ነው እዚህ ላይ ማንሳት የሚቻለው እና ኤርሊንግ ብራውት ሃላንድን የመሰለ አጥቂ የያዘው ማንቸስተር ሲቲ ወደዚህ ፉክክር ይመጣል ብሎ ማሰብ በጣም የሚቻል ነው። ደግሞ በሲቲ ብቻ ሳይሆን በኖርዌይም በጣም ጥሩ ጊዜን እንዳሳለፈ ተመልክተናል። በዚህ ኢንተርናሽናል ብሬክ ሃላንድ 50ኛ ጎሉ ላይ ደርሷል። እስራኤልን በቀጠሙበት ጨዋታ ሀትሪክ ሰርቷል። ይሄ ተጫዋች ግን ደግሞ ኖርዌይ ሜጀር ቶርናመንት ማለፍ ከቻለች እንግዲህ ከዩሮ 2000 በኋላ ያንን ማድረግ አልቻለችም። አሁን በግሩፕ አይ
100% የማሸነፍ ሪከርድ ይዘው እየመሩ ነው የሚገኙት በ6 ጨዋታዎች ማለት ነው እና ከወርልድ ካፕ ኳሊፋየር ውድድር እየተደረገ ነው የሚገኘው እና በዚህ ጨዋታ ላይ ተሳታፊ ነበር ሃላንድ። ግን ደግሞ አሁን በጊዜ ወደ ማንቸስተር ሲቲ ተመልሷል። ቀሪ ከጨዋታ ከኒውዚላንድ ጋር ኦስሎ ላይ የሚደረግ ጨዋታ ቢኖርም ግን ደግሞ ይሄ ኖርዌይ አጥቂ አስቀድሞ ነው ወደ ማንቸስተር ሲቲ የተመለሰው። ተጫዋቹን ማግኘት ለማንቸስተር ሲቲ ደስታ የሚሰጥ ነው። ከኢንተርናሽናል ብሬክ በኋላ ሄክቲክ ፊክስቸሮች አሉና እስከሚቀጥለው ኢንተርናሽናል ብሬክ ድረስ በጣም ወሳኝ ጨዋታዎችን ነው የሚያደርገውና በጊዜ ማግኘት ይህን ተጫዋች መልሶ ማግኘት የሚያስደስተው ነው እና ሃላንድ በዚህ የውድድር ዘመን በጣም ድንቅ አጀማመር ነው ያደረገው። የጎልደን ቡቱን ከማሸነፉም ባለፈ ደግሞ ለዚህ ከመታጨቱም ባለፈ በዋንጫ ፍክክሩ ላይ ልዩነት ፈጣሪው ተጫዋችም ሊሆን እንደሚችል ከድንቅ አጀማመሩ ተነስተን ያንን መናገር እንችላለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ፕሮግራሙን ከወደዳችሁስ ደግሞ ላይክ እና ሼር እንድታደርጉ ይሁን። የሊግ ጨዋታዎች ይመለሳሉ። ከጨዋታዎች በፊት ከጨዋታዎች በኋላ ያሉ ነገሮችንም እንዳስስበት ፕሮግራም ነው። እግር ኳሳዊ ጉዳዮች ላይ እናተኩራለን። የሊግ ጨዋታዎች ሲመለሱ ደግሞ በእንግሊዝ ፕሪሚየር ሊግ ሳይሆን በጣሊያን ሴሪያ፣ በጀርመን ቡንደስሊጋ እንደዚሁ ደግሞ በፍሬንች ሊግ እና ሌሎችም ውድድሮች እናነሳለን። በተለይ ደግሞ በስፔን የሚጠበቅ ነው ይሄ ፉክክር። እንግዲህ በአሎንሶ ስር ሪያል ማድሪድ እንዴት ያለ አጀማመር ነው ያለው? ያማልን ከማጣት በኋላስ የባርሴሎና ጉዳይ እንዴት ነው? እንግዲህ ሁለቱም ከኢንተርናሽናል ብሬክ በፊት ሽንፈትን ነው የቀመሱት። በዲየጎ ሲሞኔ ቡድን መሸነፉ የሚታወስ ነው ሪያል ማድሪድ እና እንዲህ ያሉ ቡድኖችን የምንቃኝበትም ይሆናል እና ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃለሁ። አመሰግናለሁ።